የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ላይ ተንሰራፋው። በከፍተኛ መደባበቅ አያስፈልግም። የሰው ልጅ እድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተም። ይሄው በእነሱ ምክንያት የመጣብን ማህድ ደግሞ ተመልከቱልን። በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨር ምልክቶቹ መካከልም ታዲያ ትኩሳት፣ ብርድ ማለት፣ ቁርጥማት፣ ራስ መታትም፣ ድካም፣ ንስር፣ የድድ መድማት፣ ተቅማጥ፣ ማስመለስን ይመለከታል። በማን ደሞዝ ነው እንደዚህ የምትበይው? አሁን ኬን ነው የሚመጣው ትዳር እንደዚህ የበላሽ? ጫፉ እኮ እዚህ ደረሰ። ኪል አላረገሽም ጉሮሮችን قلبابلي حفتي قلبلني قلبابلي نففري متحدي تكوني صلاة بتفدوخي انت ما كانو كيدو فيس كنتو كتانكرو بتوبو بيسطش راس አትረክ ጋን ያቺ ያበላል ይቻጣጣት መጀመሪያም ፊቼ የት እንደሆነ ያታቅም እኔም ጎጀም የት እንደሆነ ያላቅም ተሙዬ ቪዲዮ ጀምሯል። ሰላም የዩቲዩብ ቤተሰቦቻችን እንደምን አላችሁልን? አለን ተኳኩለን እኛም ከቪዲዮቻችን ጎን ለጎን አለን። ዛሬ እንደተለመደው በአዲስና እንዲሁም አጃይብ በሚያሰኙ እጅም ባብ በሚያስችሉ ቪዲዮዎች ተከስተናል። ከቪዲዮቹ ጋር እኔ ወንድማችሁ ተሙ ንጉሴ እንዲሁም ከካሜራ በስተጀርባ ክኖሩ ነስነሶ እንዲሁም አጣፍቶ ከሽኖ ሁሌም አቀናብሮ የሚያቀርብላችሁ ግሴ ግስላው አለው አንተ ልቀነጥሰኝ ነው እንዴ? የማሮሎ ለአብረናችንን ቤተሰቦች ፍቅራችሁ ቀንሷል። ምን እንዳጠፋንና ምን እንዳጎደልን አናቅም። እስቲ ኮሜንት ሴክሽን ላይ ተሙዬ ይሄንን ነገር እስቲ አስተካክሉ በሉን፣ እንቀበላለን። ግሴም ቅር እያለው ነው። ወገቤ እስኪ ጎበጥ ድረስ አንገቴን እስኪያመኝ ኤዲት እያደረኩኝ ፍቅራችሁ ካላሳያችሁኝ ደግሶ መና እንደመሆን ነው እያለኝ ነው። ደሞ እኮ የጠፋነው እኮ በማብራት ምክንያት አዎ ወደን አይደለም። ማብራት ሳምንት ሙሉ ጠፍቶብን ነበረ። አሁን ላይ ተመልሰናል። ፍቅራችሁን ኮሜንት ሴክሽን ላይ እንዲሁም በላይክ ግለጹልን። ምርትና አገልግሎቶቻችሁን ማስተዋወቅ የምትፈልጉ ድርጅቶች በራችን ክፍት ነው። በሶሻል ሚዲያ ሊንኮቻችን እየገባችሁ ኮንታክት አድርጉን፣ ችግር የለውም። ቪዲዮ ላይክ እያደረጋችሁ ዳይሬክት ቪዲዮ መጀመሪያም ፊቼ የት እንደሆነ ያታቅም እኔም ጎጀም የት እንደሆነ ያላቅም የምሬን ነው። በቃ ከሚዲያም ከምንም ራቅ ሰዎች ከገጠር በቃ ለምን ካለ ገጠር ስለመጣ ነው አናቅም። እሺ ግን በቃ ኢትዮጵያ ውስጥ ነው ብለን ነው ምናምን ጭራሽ ኢትዮጵያ ውስጥ ነው። ስለዚህ ፊቼ ከየት ነው የሆነችም ከኢትዮጵያ የመጣችሁ ብለን ፊቼ የት ነው ትላለች። እዚህ ከአዲስ አበባ በሱሉልታ በኩል ነው ምናምን እላታለሁ። ጎጀም የት ነው እላታለሁ። በቃ ፊቼ አልፋ ነው ነገር የምትመጣ ግን የሆነ ቦታ ነው የምትልኝ። ኦኬ ፊቼ አጠቅሳቱ አላቅም እኔ አታውቂው ግን በፊቼ የምታለው ገጣጥም በኋላ ስናቅ ነገር ይሆን ሳምንት መጣ በፊቼ በእናንተ ሰፈር እንደውም በቃ በዛ እንቀራርባለን። እሺ እና እዛ መሆኗን ካወኩኝ በኋላ የሆነ አንድ በግ ነበረች ቤተሰብ ላይ። እሺ በዚህች በግማ ሰርፕራይዝ ላድርጋት አልኩ አሰብኩት። ከተማ ነበር የሚቀመጥ። እናቴ ደግሞ በጣም ነበር የምትወደኝ። ማለት እኔ ሰፈር ውስጥ ተግባቢ ነኝ ሰው ጋር። የሆነ ያውን ከትንሽ ስራ ጀምሬ ይሰራሉ። የከፍቶች ይበት ምን አይና ለደሉ ይሰራሉ ምናምን ለቤተሰብ በቃ። አሁን ከዩኒቨርሲቲ ተመልሼው እኔ ጓደኞች ከተማ አሽርሽር ነው የሚወዱት። እኔ ግን አይመችኝም። በቃ ገጠር እጄ ቤተሰቤን አስደስታለሁ። እስከዛ የሰፈር ልጆች ደግሞ አንድ ላይ ሰብስቤያቸው አስተምራለሁ፣ በዛ አሳልፋለሁ። ስለዚህ በቤተሰቤም በአካባቢም ተወዳጅ ነበርኩ። እቺ በግማ ላርድላት አልኩኝ። ለራሴ ነገር ሳቅ አንቺ ምን አለብሽ? ከሰላ ወጥቼ ለማዘር እንዲህ ብዬ ነገርኳት። በቃ አንድ ጆሮ እንቁላል፣ ማር፣ ወተት እና ጠላ እፈልጋለሁ። እሺ ልትግዙ እንዴ? በቃ እኔ በቃ እሷን ማስደሰት ነው የምፈልግ። እሷ አላወቀችም። እሷ ስለምትወድኝ ያው ገጠር ሰው እንትን ይላል። በቃ ልጄ ይሄ ከፈለገ ይሄ ማቀላል አይደለም ብላ ላከች። ማን ማዘር ከገጠር? አዎ ምን ኦኬ ከገጠር ማሪም ከቤት ነው ያለኝ እኔ ማለት ነው። ጠላ፣ እንቁላል፣ ወተት አልኩ አይደል? ይሄ ሁሉ መጣ። እሺ ከዛ እንደውዬ ደግሞ የሆነች በግ ከሆቴል የሚገዛኝ ሰው አገኝቻለሁ። እሺ ትላካርካቸው
ያንተ በልጅ እሺ ኦኬ በጣም ነበር እሷም ቤተሰብ ላይ ነበረች። እሺ እሷ አላወቀችም። እኔ ያው ድግስ እየጠበካት ነው እንዴ? የትም ደግሰው ከተማ ቤት አላችሁ? ከተማ አለ አለ። እንደ ጋጣሚ ደግሞ አሁን ወደ 2014 ምናምን አካባቢ ስለሆነ ባጃጅ ገባ ነበር የኛ ጋር። በባጃጅ ተላከች በግታ። እሺ ከዛ እሷ መጣች፣ ሰርፕራይዝ አልኳት። እሷ ደግሞ ስጋ መብላት አትወድ ኪሳራ የሚባል ነገር በጭራሽ አትወድ። እሺ ከዛ አንተ ቤት ውስጥ ምን ያረካችሁ እነዚህ ነገሮች? ምንም በቃ እንዳስቀመጥኩት ነው። አልተረደም አልተሰራም። አዎ አይታ እኮ ነው እኔ ደስ እንድላት ካይች ባል ምን ያባቱ ሲያሳዝን እግዚአብሔር። ዶሮም ከነነብሷ በጎም ከነነብሷ እንቁላሉም ማው ቁጭ ብሏል። አዎ ከዛ በፊት ግን እኔ አያለው እንጂ ዶሮም በጊም እንዴት እንደምታረድ አላውቅም። ሰርቼ ማለት ምንም ይሁን ምን ለሳስል እችላለሁ በቃ። እሺ የምር በቃ እንትና ደግሞ በጊታ በጣም በስማ ጮማ ናት። እንዴት ደስ እንደምትል እና እቺ በግላንቺ ነው በጣም ደስ ስላለኝ ነው በጣም ስለምወድሽ ስለሚያከብርሽ ስለሚያፈቅርሽ ብዬ አሬ አይሁን ማለች በግኔ እኔ ስጋ አልወድም አመሰግናለሁ ምናምን ነገር እቺ በገል ሞታ በቃ ትቅር እንጂ ወደ ቤቱ አትመለስ። እኔ ደግሞ ከርጋም አልተነጋገርኩም ምንም በቃ ላደርግ አልቻልኩም። ትታረጋለች። አዎ እሺ ከዛ እሺ ብላ ደስተኛ አልነበረች። ስትነግረኝ ቤተሰብ ጋር ማትበላ እንደዚህ አይነት ነገር። ከዛ በኋላ ግን እንደምንም ብለ አንድ ስንት ቀን ነበር የቆየሽ? አንድ ሳምንት እንደዛ ቆይቻለሁ። አዎ በጎ እስኪያልቅ እንግዲህ መሄድ ያስፈልገች በጣም በቃ ለመደች። እንደው ስጋ አልወደደች። ምርጥ ጊዜ ነበር የምር። ምን መሰለህ ፍስጤ አንዳንዴ ስኖሪ ብቻ አይደለም ለሰው ልጅ የምታደርግ። እጄ ላይ ያለኝ አንድ በግ ነች። አሁን ሌላ ጊዜ በቃ ስኖርኝ ወይም በሬ ሆነ ነገር ብዬ ሳስብ እንዳሰብኩ ላይሆን ይችላል። ትክክል። ማንኛውም ሰው እንዳሰበ አይኖርም። ከዛ ጥያቄም ደግሞ ቀሰቀሰ። ቤተሰብ እናስተዋውቅ በችግሬ ምክንያት ማለት ነው። እቺ ልጅ ለኔ ዋጋ እየከፈለች ነው። ስለዚህ እኔ በቃ ከሳ ደስታ ማግኘት ፈለኩ፣ ማየት ፈለኩ። ስለዚህ አሁን እሷ እንደዚህ አድርጌ ስጋም በኔ ምክንያት ለምዳ እቺ ልጅ አሁን እኔን ፍቅር እንዲቀስቅስ እኔም መርሳት አትችልም። ትክክል። ስጋ ስለምደ ባለ ነገር ፍቅርን እየገለጽክ ነው። ፍቅር ነው። አሁን እሱ ቅድም የነገረኝ ነበር። እኛ እኮ እንደ ድሮ ነው የምንኖረው ብሏል። ቤተሰብ ማክበሩ፣ ባህል ማክበሩ አንቺ ጋር እንዳለ ይህን እንግዲህ ባልሽን አክብረሽ ጉርን እንደምታጥቡ ሁላ ነገር ሆና እስኪ ስለሱ ንገሪኝ። አዎ እኔ ሰው አንዳንዴ መማር ማለት ባህልን መርሳት አይደለም፣ ሰዎችን አለማክበር አይደለም፣ ለሰዎች አለመኖር አይደለም። ለሰው የብር እኛ እርስ በርስ የአንተ ሌላ ዘርነህ አንቺ ሌላ ዘርነሽ አንቺ ከሌላ ጎሳ ነሽ እየተባባልን እንባላለን። ፍቅርን ከመካከላችን አውጥተን እርስ በርስ በጎሳና በጎጥ እንከፋፈላለን። ነገር ግን የሰው ልጅ ውስጡ ፍቅር ካለ፣ የሰው ልጅ ውስጡ ቅንነት ካለ፣ የሰው ልጅ ጥሩ ነገር አስተሳሰብ ካለው እንዴ እንስሳ ያለምዳል እንዴ? አይደለም ሰውን ቀርቶ ባህል ከባህል ጋር ማዋዛት ቀርቶ እንስሳ ማልመድ እኮ ይቻላል። አንተ ጎበዝ ነህ። በስመ አብ አስተሳሰብህ። ተው ቲክቶክ ላይ ያለው ማህበረሰብ ከባድ ስለሆነ ነው። የምር ከባድ እያየ ነው። አይኔ በጆሮ እየሰማሁት ማነው በጆሮ እየሰማሁት በአይኔ በብረቱ እየሰማሁት አትል። እሱ ከኦሮሚያ ከፊቼ ሰላሌ፣ እሷ ከጎጃም የት እንደሆነ እኔ ጎጃም የት እንደሆነ አላውቅም። እሷም ነው ፊቼ የት እንደሆነ እዛ በመንገድ እያለፈች ፊቼ የት እንደሆነ አላውቅም። ልባችሁን ንጹህ ስታደርጉ ፈጣሪ ራሱ ያግዛቸዋል። አብራችሁ ስትሆኑ መልክ፣ አካባቢ፣ ገንዘብ፣ ሌላ ነገር ከምታዩ ስብህና፣ ስነ ስርዓት፣ ልብ፣ ቀናነት፣ መልካምነትን ካያችሁ እሱ ራሱ የመልካምነት ንጉስ ነው ያለው ላይ ጨምርላችኋል። ፈጣሪና እናሳዝነው። እንዲህ በፍቅር እስቲ እንኑር።
ወንድማችን እንግዲህ ከፍቼ መጥቶ እንዳስተማረን ከሆነ የሰው ልጅ ሲኖረው ብቻ አይደለም መስጠት ያለበት ከሌለው ላይ ራሱ መስጠት የፍቅር መግለጫ ነው። ለምሳሌ ከሌለ ወድሻለሁ ራሱ አንድ ስጦታ ነው። ግስ አበባ ሲሰጥሽ ተቀበይ፣ ዋናው ፍቅሩን መግለጹ ነው። አሁን ላይ እኮ መኪና ካልተሰጠ የመኪና ቁልፍ፣ የኮንዶሚኒየም ቁልፍ፣ የቤት ቁልፍ ብቻ ይሁን ቁልፍ ሐሳብ ግን አይፈልጉም። ቁልፍ የሚከፍት ነገር ምናምን ያስፈልጋል። ኮስሞቲክስ ይፈልጋሉ። በሰጣችሁ ነገር ባላችሁ ነገር ፍቅርን ግለጹ። እናንተም ሲገለጽላችሁ አሜን ብላችሁ ተቀበሉ። አትከግሙ፣ አትለግሙ። በቃ ይመቻችሁ። ግን እናንተ ላይክ አድርጉ እንጂ እንዴ! ላይክ አድርጉ እንጂ ምን ሆናችሁ አይደል? ያፍነኝ ጀመር። አሞሃል እኮ ብዙ አትበሳ። እስካሁን 2000 እኮ አልገባም። ላይኩ 3000 እንኳን አይገባም እኮ። ምን ሆናችሁ ነው? በቃ ይኸውላችሁ በሴቶች እግር ኳስ ክለብ ውስጥ ከባድ ነገር ተፈጥሯል። ሰሞኑን እንግዲህ ሰምታችሁም ሊሆን ይችላል፣ ያልሰማችሁም ካላችሁ ሹክ ልበላችሁ። ጉዳዩ ሌላ ነገር ውስጥ እየገባ ነው ወገን። የምንፈራው ነገር በተለይ በውጭ ዓለም የምንሰማቸው ነገሮች ኢትዮጵያ ውስጥ እንደ ቀልድ እየተሰሙ ነው። ጉዳችንን ስሙ እስቲ። የተመሳሳይ ጾታ ግንኙነት በሴቶች እግር ኳስ ላይ በከፍተኛ ሁኔታ ነው የተንሰራፋው። በከፍተኛ መደባበቅ አያስፈልግም። ይሄ በሃይማኖትም በሀገራችን ሕግም የተወገዘ የተከለከለ ነገር ላይ ነው እየተፈጠረ ያለው። በዛ ላይ ገና ጀማሪ እግር ኳስ ተጫዋቾች ጭምርን ወደዚህ አይነት ነገር ነባሮቹ እየሳቡ እየከተቷቸው ነው። ትውልድ እየተበላሸ ነው። አደጋ ውስጥ እየገባን ነው። ይሄ መታረም አለበት። ትንሽ እናንሳው ሶፊ፣ ይሄንን ጉዳይ ትንሽ አይደለም በደንብ ነው የምናነሳው። ግርሜዬ ድምጾችም አሉን፣ ድምጾችንም እንለቃለን። አረ እባካችሁ ይሄ ነገር አንተ የምር እየሆነ ነው። እግር ኳስ ዙሪያ ላይ ያላችሁ ፕሮፌሽናችሁ እዛ ላይ የሆነ ሰዎች ካላችሁ በእርግጠኝነት የትኛውም ኢትዮጵያዊ ይሄን ነገር ይደግፋል ብዬ አላስብም። እንደ ሀገርም እንደ እምነትም አስተዳደግም በጣም የሚያስጠላና የቀፋፊ ነገር ነው። ይሄ መጨመላለቅ ውስጥ ባንገባና እንደ ክብራችን ቁጭ ብንል መልካም ነው። እኔ እንጃ ምን እንደምል አላቅም። ብቻ ግን ውስጥ ያላችሁ ሰዎች ይሄን ነገር ታስተካክላላችሁ ብዬ አምናለሁ። ይስተካከላል ብዬ አምናለሁ። ምክንያቱም አንድ ነገር ባጭሩ ከተቀጨ በዛው መሸኘት ነው። አለበለዚያ ነገ ከነገ ወዲያ ማንወጣ ችግር ውስጥ ነው የምንገባው፣ ጦስ ውስጥ ነው የምንገባው። ገና ህፃናት አሉ። እነሱም እዛው ዘልቀው ከገቡ ጎትቶ ለማውጣት ይከብዳል። ሁሉም ወደዛ ነው የሚደረደረው። ለዛ እባካችሁ ይሄን ነገር አስተካክሉ። የሚመለከታችሁ ባለድርሻ አካላት ይሄንን ነገር ችላ ሳትሉ በአጽንኦት ተመልክታችሁ ይሄን ነገር ብታስተካክሉት መልካም ነው ባይ ነኝ። ሀገራችንን ማይሆን ነገር ውስጥ ነው ይዞ የሚከተው። እባካችሁ ጸሎት አድርጉ። ሌሎቻችሁ ደግሞ ገጣሚ ታገል ሰይፉን ይዘንላችሁ መተናል። እንግዲህ በጥያቄያችሁ መሰረት እኛም ጓግተን ነበረ፣ እንደ ጓጓው ነው አልቀረንም። እስቲ እቺኛዋን ግጥም የሚያስታውሳት ሰው ካለ አብረው ይበል። ይሄ ትንሽ ሰላይ አይጥ ነው ወይ በርግጥ ሳይሸሽ ሳይደነግጥ ቆሞ ማየው ፊቴ ስለ አይጥነቴ አይጥ ነኝ አልክድም። ታዲያ እንዴት አትሸሽም እንደ አይጥነትህ ቆሜ ፊት ለፊት? አረገኝ ምን አስበረገገኝ በረባ ባረባ አንዴ እጄ ከገባ መኖሪያ ፈቃዴ። አሁን ገና ጉዴ ካንጀት ነው እንዴ? ወይነቱ እኔው ላይ ቀልዶ ባይጥነት በዘሬ ጦሽ ሲላጅሬ ጥርሴም አብራው ስቃ ጭንቄ መች ሊያበቃ ወይ ሕይወት የፍዳው የለም ከግድግዳው ያደጋው ቀን መውጫ በዛ ሁሉ ሩጫ መደበቂያ አጥቼ ድመታፍ ገብቼ በተረፈኝ ጭራ አውጦኝ ስል ስጣራ ስትቆጣ ጅሬ ቁልቁል ተወርውሬ ተረፈች ሕይወቴ ምን ላርግሽ ጅራቴ ጎሽን የወለላ አልጋሽ ምን ቢደላ አልመጣም እንቅልፉ ያጨካኝ ያክፉ ጥላው ቢነቃነቅ ዳሩ ምን ብጨነቅ አልጥልም ራሴን ሰልጥኛለሁና በሰለጠነቃው ነገሩም ያበቃው ማማር መጊያጊያጡ እነሱ ሲመጡ አንቺ ስትሄጂ ሽጉጥ የለም እንጂ ሽጉጥ ቢኖርማ ኮቴውን ስሰማ ያኔ ድመት መንጋ በዚህ ጋ በዚያ ጋ ፍንግል 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 አፈሙዙ ሲግል እፍ ድንቄም ሽጉጥ እኔ ራሴ ድንጉጥ ሁከት የምጠላ ጉድፈላ ጉድፈላ ወየኔ ፈተና ሰራች ሰራችና አውራውን ጎዳና በትረሳው አጅሬ ማምለጫውን ጎሬ አባረረኝ አውሬ ወያ ለመታደል ገብቼ ከገደል ቁልቁል ተወርውሬ እለም ወዳገሬ ወደማቆ ጎሬ ይሄን ጊዜ አጅሬ አፋልጉን አፋልጉን አረሳችም ወጉን የማናት አራዳ የቤቷን እንግዳ የዘመኑን ሸላይ አምዘግዝጋው ከላይ ይቻለማታ ላይ
ወደ አገር ቤት አቤት ታገል ሴፉ በጣም ውድ ከምንወዳቸው ገጣሚያን እንዲሁም ኮሜዲ ገጣሚያን በደለው ያንስበታል። በጣም የሚያዝናናን ፈታ የሚያደርገን የዘጠናዎቹ ምርጥ የግጥም በቪዲዮ ለዛውም ከታሪክ ጋር ያዋዛ እንወዳለን። እድሜና ጤና ይስጥ። ዜና ይላል ታዋቂው የአር&ቢ/ሲዲ ኢኤፍጂ አቀንቃኝ የሆነው ኤምዋይ ፍሪክ ግማሽ አልበም አስመረቀ። ግማሹ ዘፈን ነው፣ ቀሪው ግማሽ ደግሞ መዝሙር ነው የተባለለት ይህ በአይነቱ ለየት ያለ ጽድቅና ኩነኔን በአንድ ላይ የያዘ ሀፋፍ የአልበም አገልግል ነው ተብሏል። ኤምዋይ ፍሪክ ለጋዜጠኞች የሰጠውን መግለጫ እንደሚከተለው አቅርበናል። እሺ ኤምዋይ ፍሪክ ይሄንን አልበም ያቀናበረልህ ማለት ቴንክ ዩ ኦል ፎር ካሚንግ። ይሄንን አልበም ያቀናበረልኝ ያው ኤልያስ ነው። ኤልያስ መልካ? አይ ኤልያስ ተባበል ምን አይነት ጥያቄ ነው? ኦፍ ኮርስ ኤልያስ መልካ። ኤልያስ መልካ በጣም የድሮም ጓደኛዬ ነው፣ ወዳጄ ነው፣ በጣም የድምጽ አድናቂ ነው። እንዳንተ አይነት ኮርድ የለም ብሎኛል። እና አንድ ቀን አስታውሳለሁ እኔ እያቀነባበረልኝ እንደውም በመሃል ወጥቶ ሽሮ ምናምን እየሰራ ነበር በመጥበሻ እኔ እየዘፈንኩለት ነው። በጣም ተመስጧል። በቃ ማይንድ ብሎዊንግ የሆነ ድምጽ ነው የማወጣው እኔ። ከዛ ከበዛ ሽሮ ተመስጦ እየሰራ መሰሉ ፋንታውን ድንገት መጣች። ስትመጣ ኤልያስ ተመስጦ ሽሮ እየሰራ ሽሮ አረረ። ከዛ እሷ ስታየው ሽሮ አራን እሷ ይሄን ወጣ አወራች። ኤልያስ ሽሮ አሮበት ኤልያስ ሽሮ ያረበት በኔ ድምጽ እና እሷን ራሱ እንዴት ያለሽ እንዴት ምናምን ብዬ ልናገራት ነበረ። ግን ወርቋ አይተነው ጋር ብር አለኝ። ኦኬ ሶ እንደዛ። እዚህ አልበም ላይ እነማን ተሳተፉ? እዚህ አልበም ላይ ተሳተፉት? ኦኬ there are many artists out there በጣም ብዙ ናቸው። ካኔ ዌስትም ማንሳት ይችላል። ለምሳሌ ካኔ ዌስት ጋር በጣም ያበደ ኮላቦሬሽን ልናደርግ ነበረ። እሱ ቀድሞ አበደ። ጄዚ በጣም ከጄዚ ጋር በጣም እየሰራ ነበር። ግን በጣም ሚስቱ በጣም ሞጥሟጣ ነች። ስቱዲዮ መታ በጣም ትሞጣሞጣለች። እሱ እንደምታውቁት ነው ከንፈሩ በጣም ከንፈሩ ሹል ነው። ሹል አፍ አይ ቲንክ የሚስቱን አፍ መሰለኝ እሱ የያዘው ሰው እሱንም ታውቁትኝ። ዊኬንድ ይሄ ያገሬ ልጅ አቤል ደ ዊኬንድ ጋር ልንሰራ እንደነገ እንደዛሬ ምን ሰማሁኝ ቅዳሜና እሑድ አይሰራም አሉ እሱ። ኦኬ ዊኬንድ ቅዳሜና እሑድ ግዴታ መስራት አለብኝ። ገብታችኋል? ሶ ታውቁትኝ በቃ እሱ ቅዳሜና እሑድ ከእናቱ ጋር ቡና ጠጡ ምናምን ይሰራል አሉ እዛ ካሊፎርኒያ ዴንቨር። ቴይለር ስዊፍት ቀጥሪያት በስዊፍት መጣች። ምን ያልኩትኝ እኔ በላምበርጊኒ የጠበቅኳት እቺ ልጅ እና በኮርድ የተጠቀሚ አሁን አዲስ ኢፒ መዝሙርና ዘፈን የሆነ ነገር ለቅቄያለሁ። በድምጽክ የሆነች ነገር ብታንጎራጉርልን ደስ ይላል። አሁን ጉንፋን ይዞ ነበር። ኧረ ኦኬ ካውንት ዳውን ወደ ታች። እሺ እንደዛ ነው ኮርዱ የሚመጣው። 3 2 1 ጎ ግሽ አባይ ላይ ያለችው አበባ ግሽን ላይ ግሽ አባይ ላይ ያለችው አበባ ግሽን ላይ I don't believe it ጉብሌ forget about Rihanna ጉብሌ please forget Jay-Z ጉብሌ እዚህ ሀገር አለው ጉብሌ ሎካሉ ብሪዚ ጉብሌ አትይ ወደዛዚ ጉብሌ ግማሹ ዘፈን ነው ጉብሌ እኔ ግማሹ መዝሙር ጉብሌ እዚህ ዛካሉ ጉብሌ መች ይሰራል ብር ራም ሻካላ ቡም ሻካላ አዛኛው ቤት ችግር ይታየኛል እያልኩ እኮ ነው። እዛ ጋር አንተ ምንድነው የምትለኝ? እዛኛው ቤት ምንም አይነት ገንዘብ የለም እያልኳችሁ እኮ ነው። ኧረ አሹር ትዝ ይላችሁ ከሆነ መሰሉ ፋንታውን ኤልያስ መልካ ሽሮ አሮበት ነው የሞተው። የደላው ሰው አልነበረም፣ ከቤቱ አይወጣም፣ ሽሮ ያረረበት ሰው ነው ብላ ነበርና በስተመጨረሻ በአሽሙር ጠቅ ለማድረግና ግማሹ መዝሙር ግማሹ ሙዚቃ ነውና እዛ ቤት ገንዘብ የለም። አሁን የሚገርም አሽሙር ነው ያሸሞርከው። እና ምን ለመናገር ፈልጌ ነው ወንድም አለም ሙቶ ቃሻቱን በሰላም ያረፈች ነፍሱ ተረፈበት። ኤልያስ መልካ እውቁ የሙዚቃ አቀናባሪ የስንቱን ድምጽ ግራይንደር በሆኑ ጣቶቹ ሞርዶ በየፈርጁ አስቀምጦ እንካቹ ያለን ምርጡ የሙዚቃ አቀናባሪያችን ነበረ ኤልያስ መልካ። እሱ ካረፈ በኋላ ነው እንዲህ ቲክቶከሮቹ ራሱ ሙዚቀኛ ሆነው አሁን መከራሚ ያበሉንና ክብር ለኤልያስ መልካ። አንተ ግን ትችላለህ። አቶ ንጹህ መንግስት ተገኘ። ስሙት የልጁን ስም ድንቄም ቢሆን አስባችኋል? ድንቄም መንግስት ተገኘ። ኦኬ ነው ጆርጅ ቡሽ መንግስቱ
የሚገዛው። ምንድን ነው የኔ እናት ወኔ ሰራች። ይሞ ሰዎችን ሰብስብልን። አላዛር የተመታ ይሞ ልጅ ሳይ ንጹህ መንግስት ተገኘ። ይመቻው። ፋራስ ለኔ ፋራ ማለት ነው። ማርያም ፋራ ልንገርሽ። ወይኔ ፋራ ባለው ነገር የሆነ ጊዜ በሰጠው ነገር የሚተማመን ሰው፣ ባንክ ውስጥ ባለው አካውንት ሰላሙን የሚለካ ሰው፣ በአባቱ ስልጣን በራሱ ስልጣን ወይ በምናምን ዝናው የሚመካ ሰው ለኔ ያሳዝነኛል። ለምን ምንም አይነት ነገር ምድር ላይ ከሰከንድ በኋላ ይኑር አይኑር አታውቂም። ትክክል ገባሽ? ከዛ አኳያ በመለው በምኑ ምናምን የሚመካ ሰው ያሳዝናል። ባላቂ ጠፊ ነገር የሚመካ ከፈጣሪን የማያስቀድም ሰው ለኔ ሰገጤ ነው። ሰገጤ እግዚአብሔር ነው ማለት አይመጣውም። እኛም አንዱ ፋራ ስለነበርኩኝ ነው እንግዲህ ኤክስፒሪየንስ ነው ከተሞክሮ ከልምድ ነው። ምን ላል ድንቅ ንግግር እጹብ ጉሩም ድንቅ ንግግር። በቃ ፋራ ማለት በምድራዊ ነገር ቢተማመን ሰው ማለት ነው። ኮምፕሊት ያለቀ በቃ አለቀ ደቀቀ። ያንተ ደግሞ በደንብ ፕሮማክስ ሆነ። አዎ ያንተ ጽድት ያለ ነው። ባላችሁ ነገር አትመኩ። ሁሉ ነገር አላፊ ጠፊ ነው። እቺ ምድር ራሱ እኮ ኮንትራት ናት። ኮንትራታችንን ስንጨርስ ሁሉ ነገር አፈራችን የተማሰ ሁሉ ነገራችን የተላሰ ነው። ላጭራችን ወጥፈን ወደ ላይ ነን። በቃ በተጠራሙ መንገድ ላጥላጥ እያልን የሚሄድ ነው። አለቀ። መጀመሪያ ስንቃችሁን ለማስተካከል ምድር ላይ በጎ ነገር መስራታችሁን እንዳትረሱ። እንደ ሰው እንኑር፣ ሰው እንሽተት፣ ስርዓታችንን እንያዝ። ሁሌ የምንለው ምንጮኸው ለምን ይመስላችኋል? በቃ ሰላማዊ ሰው ለመፍጠር ነው። ሰላማዊ ሰው እንሁን። ይበቃናል። ክፋቱን ያላደረግነው ነገር አለ። የሰው ልጅ እኮ ስጋ እንደዚህ ዘልዝለን መብላት ነው የቀረን። ያላደረግነው ያልሰራነው ጀብድ ያልሰራነው ክፋት የለምና ሰው እንሽተት። እግር ማጠብ ወዳለሁ። ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር። ሴቷ የምትወድ ወንዱ የሚገዛ ስራ ይቀያየራሉ። እግዚአብሔር ያልሰጠንን ነገር። ስለዚህ ባሌን እወደዋለሁ። እውነት ነው፣ መውደድ አለባት። ከመውደድ በላይ ግን ስትገዛ ፍቅር ይጨምራል። ትክክል። እኔ ለሚስቴ እገዛላታለሁ ሳይሆን ሚስቴን እወዳታለሁ የሚል ወንድ የበለጠ ስራውን እግዚአብሔር የሰጠውን አሳይመንት እንዲወጣ ይረዳዋልና እኔ አሳይመንቴን ነበር የምወጣው እና በአሳይመንቴ ውስጥ አንዳንድ ጊዜ ችግር ይገጥመኛል። ለምሳሌ እግር ማጠብ እወዳለሁ በሚገርም ሁኔታ እና ውሃ አሞቅና ዛሬ እግር መታጠብ አለ ካልኩት በጣም ይደነግጣል። ምክንያቱም እኔ በሚዲያ ውጪ የምታወቀው በቃ ከፍ ብዬ ስበር ስለሆነ በቤት ገብቼ እንዴት ልገዛ እችላለሁ? እንደዛ እንዲያስብ ነው የሚያደርገውና እኔ ግን የተሰጠኝ ማንነት መገዛት ስለሆነ እንግዲህ እኔ በረከቴን አታዘግይብኝ አባቴ እለዋለሁ እና በጣም እየተጨነቀ ይታጠባል። በጣም ደስታ ይጨምርልኛል። እኔ ዝቅ ብሎ መገዛት እንዴት ፍቅር እንደሚጨምር እንዴት የበለጠ በቃ ለመኖር እንደሚያጓጓ ልነግር አልችልም። ምክንያቱም ቤታችን ልጆች አሉን። እንደነገርኩ ትምህርት ቤት ነው። በዚህ ትምህርት ቤት ውስጥ እየሰለጠኑ ያሉ ልጆች አሉ። ተጨማሪ እህቴ ልጅ አለች፣ 7ኛ ልጅና አንድ ክላስ በለው። እነዚህ ልጆች ከኛ የሚማሩት ነገር ትዳራቸው ላይ ሄዱ አፌክት እንዳያረጋቸው እንደ እግዚአብሔር ሴት መጠንቀቅ አለብኝ። ስለዚህ ሁልጊዜም ቁልፉ በሴቷ እጅ ነው በአብዛኛው ያለው። ምንጮህ እኮ ይሄን ነበረ። ለልጆቻችሁ ቤት ውስጥ ለሚኖሩ ልጆቻችሁ ለህፃናት አርአያ ሁኑ። እናንተ ሰላም ስትሆኑና ፍቅር ሲኖራችሁ ልጆች ነገ ከነገ ወዲያ ላይ ቤተሰብ ለመመስረት ቀላል ይሆንላችኋል። ልባቸው ይከፈታል። አፒታይታቸው ክፍት ነው የሚለው። ቤት ውስጥ እናትና አባት ልግም የሚል ከሆነ ልጅም ልግም ነው የሚለው። ቤተሰብ ያስተማረውን ነው ልጅም የሚከተለው። ተመልከቱ፣ በቃ እርጋታቸው
እግር ማጠብ ጎንበስ ብሎ ማጠብ እንደ መገዛት እንደ ክብር ነው እንደ በረከት ነው የሚታየው እንዴ እንኳን እኛ ቀርቶ እኮ ክርስቶስ ወርዶ እኮ ደቀ መዛሙርቱን እግር አጥቧል እንዴ ምንድነው ይሄን ያህል እኛ ስንሆን እንዴ ያደርገን እኔ ባለቤቴን እግር ጎንበስ ብዬ ባጠብ ባለቤቴን እግር ጎንበስ ብላ በታጠብ ምኑ ጋር ነው ኖሩ የለህም እንጂ ልክ ነው ያገሴ እሱስ ልክ ነው የለም እንጂ ለማጠብም እኮ ሚስት ያስፈልጋል ማጠቡ ቀደም እንጂ እና እውነቴን ነው ብላችሁ እነዚህ አይነት እናቶች ከንግግራቸው እርጋታቸው ከቃላት አመራራጣቸው ከማስረዳት ብቃታቸው እንደው አቴንሽን እንድሰጧቸው አይምሯቸው ክፍት እንዲል አፒታይት ይሆናቸዋል እንደው ደስ ብሏችሁንም ሰኔ እንደው ባያልቁላ ደስታዬ ነበረ አሁን ግን የኛ የዝግባው ትውልድ እንግዲህ ባዶ ጋን አይደለም ይጮህ ተመልከቱልኝ ወንድ መሪ ነው ወዴት ነው የሚመራሽ ወንድ ወደ ጦርነት ወደ ድህነት ወደ ጽንፈኝነት ወደ ረሃብ ወደ ችጋር የቅኝ ግዛት ወደ ባርነት ወደ የበላይነት ወደ ጥቃት ፈጣሪ ምንም ከወንድ ሳያሳንስ የሚሰራ የሚያስብ የሚያገናዝብ የሚያመዛዝን አእምሮ ሰጥቶሻል የሚያስፈልግሽ የሚመራሽ ወንድ አይደለም የሚያስፈልግሽ መጽሐፍ ነው የሚያስፈልግሽ ማንበብ ነው የሚያስፈልግሽ ትምህርት ነው ቴንክ ዩ አይ እናቴ ወርነት ይሄ በሽታ ነው ግሴ እውነት ይሄ በሽታ ነው አብዛኛውን ጊዜ ኦ ሚል ሰው የበታችነት ስሜት ያለው ሰው በጣም ይሄ ያለ መታዘዝ እኔ ከሴቶች ጋር ምንም ችግር እንደሌለብኝ ታውቃላችሁ እናቴ ሴት ናት እህቴ ሴት ናት ነገ ፈጣሪ ብሎ ካገቡ ሚስቴ ሴት ናት እግዚአብሔር ብሎ ደግሞ ከደገምኩኝ ልጅ እኮ ልጅ አይ ከደገምኩኝ ማለት እዛው ተዳሩ ላይ ጥሩ ነገር ትካለ አይደለም ሚስትር አይደለም አየ የንግግርህ በረከቴ ከተደገመ እኮ ነው ተዳሩ ላይ በረከት ሲደገምልህ ልጅ ሴት ናት ሁሉ ነገር ከሴት ጋር ነው የተያያዘው ወንድ ልጅ የቤቱ ራስ ነው እኛ እኮ አይደለም ያልነው ፈጣሪ ነው ፊክሽን ማንበብ ጥሩ ነው ለመማር ሲበዛ ግን እከክ ነው ኦቨርዶዝ ነው ሾክ ያደርጋል አሁን ለምሳሌ ጮማ ሲበዛ ስብ አይደል በቃ በሽታ ነው የሚሆነው ጮማ ጥሩ እኮ ነው ግን ሲበዛ ኦቨርዶዝ መጥፎ ነው እና እሷን ተዋት የዚህ ዘመን ይሄ 21ኛው ክፍለ ዘመን ነቀዞችን ተዋቸው ሌላ ነው አጀንዳቸው ሌላ ከጀርባ ያለው ጋንጮር እከክ ከጀርባ ጋንጮር ነው ግድንግድ ጋንጮር ነው ተሸክሞ የሚሄደውና ምክር መስማት ካለባችሁ ከእናት አባቶቻችሁ እርጋታን መጀመሪያ የሚያስተምሯችሁ ዝምታቸው ራሱ መልእክት ነው ዝምታቸው ትምህርት ነው ያውን ጊዜ ሆይታ ይሄ ሞቲቬሽናል ያለ ሞቲቬት የሚያደርግ እንትን ከሆነ ሰይጣን ነው እውነት ሰይጣን ነው እንደው ልክ እንዲህ ሲመጣ በእምነታችሁ ጸሎት አድርጉ ሙስሊሙም ዱዓ አድርግ ኦርቶዶክሱም ክርስቲያኑም ጸሎት አድርጉ በምትጸልዩ በምትባቀማችሁ እንዲህ አይነት መሸሻለ ከጂኒ መሸሻ አለባችሁ ይሄ የተኳለ ጂኒ ታውቃለህ ተኩሎ የመጣችሁ ይቅርታ አሁን አይደል አው ብትል እኮ ይፈረድብ የሰውን ልጅ ዕድሜ እስከ 150 ዓመት ድረስ የሚያረዝም ኪኒን በቻይና ተመረተም። መድኃኒቱ በአይጦች ላይ ተሞክሮ ውጤታማ መሆኑ ተረጋግጧል ተብሏል። ሸሪፍ ኢማም ሎምቪ ባዮሳይንስ የህይወት ማራዘሚያ ቴክኖሎጂን የሚሰራና በቻይና የሚገኝ ቤተ ሙከራ ላቦራቶሪ ነው። ቤተ ሙከራው ስፔሻላይዝ ያደረገው የዕድሜ ማራዘሚያ መድኃኒት በማምረት ላይ ነው። ቤተ ሙከራው በቻይና ደቡባዊ ክፍል ሺንዜን ከተማ ውስጥ ይገኛል። ኩባንያው የእርጅና ሂደትን ቀስ የሚያደርግ ወይም የሚያዘገይ ኪኒን አምርቷል። መድኃኒቱ የተመረተው ከወይን ፍሬ ነው። የኩባንያው ጥናት በሳይንሳዊ ምርምር ዘዴ ላይ የተመሰረተ እና በሻንጋይ በሳይንቲስቶች ቡድን ለህትመት የበቃ ምርምር ነው። አሁን ገባኝ። አሁን ተረድቻለሁ። ለምንድን ነው መሃቱ የሚመጣብን? ለምንድን ነው ይሄ እሳተ ጎመራው? በዚህ በኩል አውሎ ንፋሱ፣ በዚህ በኩል ዝናቡ፣ በዚህ በኩል ጦርነቱ፣ በዚህ በኩል ረሃቡ የሚመጣብን ራሳችን ፈጣሪ ካልሆንም ብለን ግድድር ውስጥ ገብተናል። በሰላም መኖራችሁ እንደው ስልችት ብሏችኋል ማለት ነው። እሱ የሚሰጠውን እሱ የሚነሳውን እሱ ላይ የሰው ልጅን የወንድ የዘር ፍሬ በመውሰድ አውጥታችሁ ከላቦራቶሪ ውስጥ ምናምን አረጋችሁ እሱ መፍጠር ጀምራችሁ ሮቦት እንደ ሰው ሰራችሁ። እርጅና እኮ ጸጋ ነው እንዴ! ሺበት ማለት እኮ ሺህ ውበት ማለት እኮ ነው። ውበቴን እኮ ነው። ሺህ ውበቶች አናት ላይ ነጭ ነጭ ሲሆን ሽበት ይባላል በተለምዶ ሺህ ውበት። ያው እኛ ካነበብኩት አዎ እውነት እንዴት እያመመኝ እንደምሰራ እግዚአብሔርን ነው የምላችሁ። በጣም እያሳለኝ ነው። አይዞ ጨከን በል። በስመ አብ ወልድ
ባለፈው እንደውም የሰማሁት ምንድነው ከወንድ ልጅ የዘር ፍሬን ይወስዳሉ ከዚህ ልጅ ደግሞ እንቁላል ይወሰድና ላብራቶሪ ውስጥ ልጅ ይሰራል በስተመጨረሻም እናትና አባት ይመጡና እንደ ሱፐርማርኬት ፒክ አድርጎት ይዘው ይሄዳሉ ማለት ነው ለምንድን ነው እንደዛ የሚያደርጉት ይሄ በርግዝና ምክንያት የፊት መሸብሸብ እንዲሁም የሆድና የምናምን ይሄ መዝረጥረጥ እንትን እንዳይመጣ ችግር እንዳይመጣ ለማስቀረት ነው ያሉት 9 ወር መከራ ካልተበላ ካልተረገዘ እናት ፍዳዋን ካላየች ለልጅ ፍቅር ይኖራል ይሄው በእነሱ ምክንያት የመጣብን ማህደሞ ተመልከቱልን በዚህ ሰዓት አስቸኳይ የጥንቃቄ መልእክት እየተላለፈ ይገኛል በደቡብ ኢትዮጵያ ክልል በጂንካ ከተማ የተከሰተው የሄሞራጂክ ፊቨርን አስመልክቶ የጤና ሚኒስቴር መግለጫ ያወጣ ሲሆን ሁሉም የህብረተሰብ ክፍል ጥንቃቄ ያድርግ ብሏል በዚህም ታዲያ ምልክቶቹና እንዴት ጥንቃቄ እንደምታደርጉ ልንገራችሁ የሄሞራጂክ ፊቨር በተለያየ ቫይረሶች የሚከሰቱ አደገኛም ተላላፊ በሽታዎች ሲሆኑ እነዚህን በሽታዎች የደም ስሮችን በተለየ መልኩ የማጥቃት አቅም ስላላቸው ትኩሳት መድማት እንዲሁም ደግሞ ሾክና ኦርጋን ፌለርን ያስከትላሉ የተባለ ሲሆን ከታማሚዎች የሰውነት እርጥበት ጋር በሚደረግ ንክኪም ሊተላለፉ ይችላሉ ታማሚ የነካውን ወይም ደግሞ የተጠቀመበትን ዕቃ በመንካትም ከዚህ ባለፈም ደግሞ በዚህ በሽታ የሞተውን ሬሳ በመንካትም ሊተላለፍ ይችላል ተብሏል ሁላችሁም ታዲያ ጥንቃቄ እንድታደርጉ መልእክት የተላለፈ ሲሆን ከምልክቶቹ መካከልም ታዲያ ትኩሳት ብርድ ማለት ቁርጥማት ራስ መታትም ድካም ንስር የድድ መድማት ተቅማጥ ማስመለስን ይመለከታል እንዴት እንጠንቀቅ ለሚለው ደግሞ እጅ በሳሙናና በውሃ መታጠብም ማስክ መጠቀም እንዲሁም ደግሞ ምልክቱ ያለበት ሰውና ወደዛ አካባቢ የጉዞ ታሪክ ካለው ሰው ጋር ንክኪ አለማድረግም ወደ በሽታው ያለበት ኤሪያ ጉዞ አለማድረግ ምልክቶች ካሉ በአፋጣኝ ወደ ጤና ተቋም ማምራት ያስፈልጋል ተብሏል ጤና ሚኒስቴር ታዲያ በዚህ ጉዳይ ላይ ከፍተኛ የተባለ ጥናትና ርብርብ እያደረገ እንደሆነ በዚህ መግለጫ ላይ የገለጸ ሲሆን ህብረተሰቡ ግን ጥንቃቄ እንዲያደርግም መልእክቱን አስተላልፏል ተመልከቱልኝ እንግዲህ ኮቪድ ስንገላገል ኢቦላ ሲባል ኢቦላን ስንገላገል አሁን ፈጣሪ ራሱ በትንሹ ቆንጠጥ ሊያደርገን ሞከረ አልሆነም ልንመለስ አልቻልንም እምቢኛለን ጭራሽ የእድሜ ማራዘሚያ መስራት ጀመርን አሁን ላይ ይሄው የመጣብን ይሄን ነው ሰዎች ጸሎት አድርጉ በተለይ ይሄ ነገር የተከሰተው በጂንካ አካባቢ ነው የተነሳው የተባለው ያው ኢትዮጵያ ውስጥ መጥለቅለቁ አይቀርም ፈጣሪ አምላክ እሱ ይሁንን እንጂ መከራ ነው የሚበላው እንግዲህ ከዚህ በኋላ ፍዳችንን ነው የምንበላው እኛም ክፉ መሆናችንን እርስ በርስ መባላታችንን ሃይማኖት ከሃይማኖት ዘር ከዘር መጋጨታችንን እንዲሁም ታላቅና ታናሽ ወንድምና እህት ወንድምና ወንድም ለቤተሰብ ማንታዘዝ ሁላችንም በዚህ ሳልባችን ቢመለስ መልካም ነው ምክንያቱም ፈጣሪ ሊያስተምር የሚፈልገው ቆንጠጥ እያደረገ ነው አሁንም ወደ ቅጣቱ እየገባን ነው ጸሎት አድርጉ ከጸሎቱ ባሻገር ያው ምድራዊ ነገር ጥንቃቄ ያስፈልጋል የጤና ባለሙያዎች የሚሉትን ነገር ተግባራዊ አድርጉ እጅ መታጠብም ሆነ ከነከኪም ከምንም ነገር ራቅ ማለታችሁን እንዳትረሱ ከሀገሬ ስወጣ ማለት ሳውዲ አረቢያ ገብቼ በቃ የሌለ ሀብታም ምናምን ኮኝ ሀገሬ ገብቼ ምርጥዬ ህይወት እኖራለሁ ምናምን ብዬ ነበር የመጣው ከተማ ውስጥ ነበር እኖራለሁ ያልኩ ይሄ ከኛ ሀገር ይሻላል አሁን እኔ ከተወለኩበት ሀገር አሁን የኛ ሀገር አትበልጥም ለምለም ሀገሬ ጥላ አሁን እንደው ነውር አይሆንም አሁን ባህያ ጆሮ ተጠልዬ አሁን ያገኘሁትን ገንዘብ ላኩልኝ ሳውዲ አረቢያ ያለ ወንድን ብር ላኩልኝ አትበሉ አው ነውር ነው ከምር ኃጢአት እኔ ግን አንዳንድ ጊዜ አንዳንድ ንግግሮች በጣም የሚያስቃሉ አንጀትም ይበላሉ ታውቃላችሁ በተለይ በአረቡ ሀገር ስንት ግመል ገላምጧቸው አሰሪ ጮሆባቸው እንዲሁም እንደዚህ በረሃ ለበረሃ ተንከራተው ገንዘቡን ያመጡታል እንደኛ አይነት ዝፍዝፎች ግን እዚህ ተቀምጠን ላኩልን ምን አባስቃል ባያ ጆሮ ተጠልይ ባያ ጆሮ አለኮ እናት ወንድሜ አስበዋል መጠለያ ነው ዲታባሉ ምትሮተው አስበዋል መጠለያ ባያ ጆሮ ስትጠለል እኔ አፈርልም ለእውነት በጣም ነው ያሳዘነኝ እግዚአብሔር በነገራችን ላይ ጥናት ተደርጎ ከፍተኛውን እርዳታ የሚሰጡት አረብ ሀገር ላይ የሚሰሩ ቤተሰቦች ናቸው ካላቸው ላይ በነገራችን ላይ ካላቸው ላይ የሚሰጡት እነሱ ናቸው አይሰስቱም ለራሳችሁ እስቲሆኑ ለራሳችሁ ነው ካላችሁ ላይ ቆጠብ አድርጋችሁ ወጫችሁን ባላንስ አድርጋችሁ እዚህ ያለው ሰው እንደው ይቅርታ አድርጉልኝና አይጠረቀም ሰው እዚህ ያለ ሰው አይጠረቀም በትልኩ በአፍንጫው በትከቱ ራሱ አይጠረቀም ለዛ ማድረግ ያለባችሁ ሴቪንግ ኢዝ ዘ ቢጊኒንግ ኦፍ ቲንኪንግ ቢግ ይሏል የዓለም ሎሬት ትርጉም ገንዘብ አትላኩ ለማለት ነው ግስ ያንቺ አንደኛ ነሽ ምን እያረግሽ ነው ምንድነው እንደዚህ የምትጠቀልዩ በማን ደሞዝ ነው እንደዚህ የምትበይው አሁን ከየት ነው የሚመጣው ትዳር እንደዚህ እየበላሽ አይሆንም እኮ ትልኪዋለሽ እንደው አረስማ አንተ ፕሬስ ያስጠላኝ ታውቃለህ
ረሸረስ እቺ ወጠነቀው ጻሊ ብታገኛት ወርም እንድ ላጥር ብታደርግ ይሄ እንዲህ በቃ እንደዚህ እንዲህ ጉርስ ማድረግ ይሄ ትንሽዬ ፕላስ ደግሞ እንደወጉ እንደዚህ መቆረጥ እንዲህ ማድረግ ደግሞ የአባት ነው እሱም ብሎ እንደ ልጅ ነው። ሴት ልጅ እኮ እንደዚህ አታደርግም፣ ከንፈሯ ትቆርጣለች ነው የሚባለው። ጭራሽ እኔ ከአንዳንድ እኮ እቺ ሚጥሚጣዋን አስነካች ዳጣዋን አስነክታ ተቆረጠ ላለው ጭራሽ ሙሉ ጫፉ እኮ እዚህ ደረሰ። ኪል አላረገሽም ጉሮሮችን በፊት እኮ ወንዱ ራሱ ለመጋበዝ ልጋብዛት ነው እስቲ ልንብላ፣ አይ ብዙ ወጪ አትፈጅም፣ ቤት ጨራርሳ ነው የምትመጣው፣ እዛ መታ ትበላለች ምናምን በቃኝ ትላለች ይባላል። አሁን ወንዱ ራሱ መፍራት መስጋት ጀመረኩ። እናንተን ለመጋበዝ ሌላ በጀት እቺ ዘንዶ 1 ኪሎ ስጋ እኮ ጥንቅም ጥሬ ለአምሮት ነው። ጥሬ ትንሽ እንዲህ ተደርጋ ተበላ በቃ ከረሜላ የሚባለው እኮ ወዶ አይደለም። ተበላን ስንት ጊዜያችን አንተ እኔ ራሱ እኮ ምራቅ ሞላ ያሱ እቺ አጋሰስ እንዴ ስትከተው አታዩም እንዴ? ነይ እህትሽን ላሳይሽ። ያንቺ ቢጤ አብረው ናቸው መሰለኝ። قلبابلي حفتي قلبلني قلبابلي نففري ما تحادي تكوني صلات بتفتوخي وسير قلبي ابينك تفتوي አሟት መስሎኝ እያጣጣምሽ ነው። ተው አንቺማ ከዋናው ከሄድ ኦፊስ ከንቱ ከታንከሩ በቱቦ ቢሰጥሽ ራስ አትረቂ ጋን እኔ ጃር አራይን የኔ የሆነ ነገር በይል እንዴ! ኧረ ጊዜው ተበላሽቷል። ኧረ ሴትነቱ እየጠፋ ነው። ከዚህ በኋላማ አይንየን አስቀምጠን ነው እዚች ጋር እሷ ትመክራለች እኛው ልክ እንጂ ከባድ ነው። ያቺ አበላል ይቺ አጠጣጥ እኮ ወንድ ልጅ ራሱ ይሄ ፀሐይ ሲመታ እንቅጥል ስትል ጉንጭት ብለ ቁጭ ብታረጋት የለችም ለጨዋታ ያክል ውሃ እንዴት ጠጣም ያንቃል። ውሃ እንኳን አይደለም እንደዚህ ድራፍት እሷ ለጠጣችሁ እኔ ሳሌ ተነሳ ዛሬ መሞቴ ነው። እዚህ ሰፈር እንውጣ። ልባሌ ሰፈር ነው ይሄ ልባሌ ጥሬ ስጋን ድራፍት ያለበት ሰፈር ወጪና ክፋት ነው ያለበት። አልበሳም ሙካ ማፈቅድም እኔም አልፈልግም። እናትና ልጅ ገደል ግባ ምንሽ ነው የሚበሳው? አልበሳም ምንድነው? ከባድ እኮ ነው። ሙካ ከባድ ነው። ምንድነው? ባለክ ሰምታለኝ ምንድነው? እሺ ምንድነው? አፍንጫሽን እዚህ ጋር ጆሮሽን ደግሞ እዚህ ጋር ተባሽ ማን ነው? ካልተበሰሽ በቃ ጓደኛ አንሆንም እኔ እና አንቺ እያለኝ ኦሪብሳው ኧረ በስመ አብ እዚህ ጋር ተባሽ እዚህ ጋር አልኩት እዚች ጋር እሺ ብላ እዚህ ጋር የምን ጓደኛ ነው? አንቺ ምን ያደርግልሻል እንዴ? ምንም አያደርግልሽም ነበር እኮ ምንም አያደርግልሽም። ደግሞ እንደዚህ አይነት ሰው በዚህ ማወቅ አትችይም እንዴ አንቺ? ሲጀምር የማያጠገብ እንጀራ ከምጣዱ ያስቀምጣላችሁ። ሴጣን አለበት፣ ሴጣን ይብሳው አለበት አጋንን ምን እንዳይተደረገ እዚች ጋር ተበሽ ለማበር ነው። አንቺ ትምህርት እየተማርሽ አይደል እንዴ? የምን ጓደኛ ነው? ሲቲቱን ተሰብዳለሁ እንዲሁ በአጋጣሚ ምናምን ተግባብቼ ነው ሰው የትምህርት ቤት አይ ትምህርት ቤት እንኳን አይደለም ከውጪ ተግባባው። ከውጪ ምንድነው? ከትምህርት ቤት ያለ ሰው። በምንድን ነው የተዋወቃችሁት? እንዲሁ በስልኬ። አንቺ ገና ይሄን ነገር ሳወራ ጆሮ ላይ አዘጊም እንዴ? እሱ አይደለም እኮ ጓደኛ ሆነን ጥሩ ሰው ሆኖ ቆይተን ነበር። ከዛ በኋላ አሁን እዚች ጋር የተበሳች ሴት ላከልኝ ጆሮ አይት ላይ ተበሳች። በጌታስ ምን ይለኛል? እንደሷ እዚህ ጋር ተበሽ ያለ እኔ ሙካ አፈቅድልኝም ስል እናትሽ ባትፈቅድስ? አረረረረ ድንግል ማርያም ታርቀው። ይሄ በጣም ታርቀው ሴጣን ሙካ ባፈቅ ስለልኝ እኔ ደግሞ ባንቺ ተመጣብኝ ብዬ እዛ ቀን ይበጠጥ ሙጫ ወዱ አንቺ በጥርሽን እንዳያረግልሽ መማታት የለም እንዴ? ተደረሰ አልበሳም አትይም እንዴ አንቺ? ምን መማታት ያስፈልጋል? መማታት እኮ አልፈልግም። አሁንም መማታት ይኸውልሽ፣ መማታትሽ ነው። አሁንም ሳቡቱ ልንገርሽ እኔ መማታት የለም። አልበሳም አይኔን እንዳላይ በቃ እንደዚህ አይነት ሰው ጭራሹንም አያስፈልግም። አሁን እንዴት እንደምወዳቸው ይብል በተለይ እዚህ ሶሻል ሚዲያ ላይ ፋሚሊ ሞድ ሆኖ የሚሰሩ በቲክቶክም በዩቲዩብ ቻናላቸው በጣም የሚገርም ፕራንክ፣ ደስ የሚል ፕራንክ እናትና አባቷም ፕራንክ ነው የምታደርገውና በእንደዚህ አይነት መንገድ ነው ሰላማዊ ፕራንክ። ይሄ ተደባደቡ ሞትኩኝ ወይ ደግሞ አበልኩኝ የተባለ አይደለም። በስነ ስርዓት ያለው ነው። እናቶች ግን ለወንድ ልጅና ለሴት ልጃችሁ የምታደርጉት ይሄ መንከባከብ ሲቹዌሽናችሁ ተመሳሳይ ነው ብላችሁ ታስባላችሁ? እኔ አይመስለኝም። ወንዱን እኮ እንዴት እንደሚያዩት እኮ እንዲህ ባይነቂጥ ነው ወሬን ነው ግባ
አባትማ አባት ለሁለቱ ዝም ነው የሚለው መጀመሪያ እዛ እሺ ምንድን ነው አይሆንም ብያለሁ አይሆንም ሁለቱም አሁን ጋሽ ነው ግን አይሆንም ብያለሁ አይሆንም እስቲ ስማቸው መጀመሪያ እቺ ዝም በይ ዝም አንቺ ነሽ ብታበላሻቸው ትምህርት ቤት እኮ አይሆንም ግን ልዩነቱ ምንድነው ሲስተርን አይነካትም እኔንማ አንስቶ ካላፈረጠኝ ያው ብሏል እኮ ልጅ አልመስለው እንዴ አንስቶ ባፍጥማችን እሷ እንክብካቤ ለሷ ይሰጣል ታላቅ ናት አትነከም እኔ ላይ ስንት አሻራ ነው የሚያርፈው 3 አሻራ እናቴ አባቴ እህቴ በቃ ለወጣ ገባል ሆነባችሁ ፊት በጣም የሰፈው እኮ ለዛ ነው አንዳንዴማ ቁጭ ይሉብኛል ሲደብራቸው አንተ በርጩማ ፓስፖርት አወጣችሁ አንዴ እንኳን ከሀገር ካልወጣችሁ በጣም ወራዳ ናችሁ ዝም ብለህ እየተመላለስክ አሳድሰው ለምን አልኛ ኖት አትይዝበት ለምን ተሟይልም ተሟት ወደተን እኮ ተሟይልም ዝም ብሎ ሲነት እውነት ፓስፖርት ቢከራይ ኖር ለሌላ ሰው አከራይታችሁ ሰው የሚወጣበት ቢሆን እኔ ሀብታሙን ነበር ጭራሽ የሆነ ሁለተኛ ጊዜ አሳድሻለሁ እሱም ሊያበቃ ነው መሰለኝ ግስ ያረባክ እንደው ቢያንስ ኬንያ እንኳን ደርሰን እንምጣ ያረባክ እንደው ቢያንስ እንደው በፕሌን ባንሄድ እንኳን በባስ እኮ አለ በባስ እንኳን እንሂድ እንዴ እያየነው እኮ ሲው አረጀኩ ፓስፖርታችን ሁለተኛ ጊዜ እውነትን ነው እውነት ወራዶች ነን ወራዶ ትጃችን ምርኩዜ ለማቤቴ ማቤቴ እንግዲህ ቲጃችን ቲጂ አገልግል ከዚህ ቀደም እንግዲህ ሶሻል ሚዲያ ላይ በተለይ ቲክቶክ ላይ በጣም ብዙ ነገር ተፈጥሮ ነበር እኛም ይዘንላችሁ መተን በተደጋጋሚ ያቀርበንላችኋል ፈጣሪ እስካለ ድረስ የሰው ልጅ ቢወድቅም ይነሳል የቆምንም ቢሆን መውደቃችን እንዳንረሳ እንደ ሰው እንኑር ቲጃችን እንግዲህ የሆነባት ምንድነው በቼክ ምክንያት በጣም ብዙ ኪሳራ ደርሶባት ብዙ ኢትዮጵያውያን ተረባርበውላት ከዛ ችግር ውስጥ ወጣለች ትንሽ አይምሮዋን ለተነክቶ በጣም ከባድ ህመም ውስጥ ገብታ በጣም ስቃይ ውስጥ ገብታ ነበር ፈጣሪና ከፈጣሪ በታች ደግሞ ደጋግ ኢትዮጵያውያንና ኤርትራውያን ትውልድ ኢትዮጵያውያን ረድተዋት ለዚህ ደረጃ ደርሳለች አሁን ኦፊሻሊ ስራ ጀምራለች ማለት ነው ሰው ከገባበት ጭንቀት ተነስቶ ወጥቶ ተላቆ አፈሩን ብሎ እጁን አውጥቶ ወደ ስራ ሲገባ ደስ ይላል እንግዲህ ቲጂያችን ከዚህ በላይ ከፍ ብለሽ ጥሩ ነገር ገጥሞሽ እንደምናይ ተስፋ እናደርጋለን ለእናንተም በሷ በእህታችን በቲጂ ስም ፈጣሪ አምላክ ጎዶሏችሁን ይሙላላችሁ በረከታችሁን ያትረፍርፍላችሁ እንደው ወጡ ገቡ ሰቡ ረቡ የሚላውን ያዝላችሁ አቡ አሜን ሸንኮራ ሽጬ 5 ሆቴል ሰራው ይላል ለአሁኑ ትውልድ በምንኛ ትነግረዋለህ እንቁላል ሽጬ ይላል ከሀገር ቤት ስመጣ በረንዳ አድሬ ይላል ለሱ ትክክል ነው ፎከስ ቸግሮታል በቃ ጨንቆታል ሲቸግር ሲጨንቅህ ወዴትም አትሄድ ወዴት ነው የምትሄደው ወደ ፈጣሪ ያቺ ምንድናት ብራንድህ መንገድ ያሳያል ጮሃለሁ ብትል አንደበትህ አይሰማ ኪስ ባዶ ቤት ኪራይ አለብህ ማደሪያ የለብህ ምግብ የለህ አይተኸዋል ያኔ ማሰቢያ ሁሉ ከፈጣሪ ጋር ጌታዬ ሆይ ምን ባደርግ ይሻለኛል እዛች መስመር ያሳያል ያቺን መስመር ማሳደግ ያንተ ነው በዚህ ምድር ላይ ስንኖር እንደ ሰው ውጣ ወረድን ማየት ውዴታ አይደለም ግዴታችን ጭምር ነው ክፉ ነገሮችን እናያለን መልካም ጊዜያቶችም ይመጣሉ ነገር ግን በዛ መሃል የፈጠረን ፈጣሪያችን ጋር መገናኘት ግዴታችን ነው በተለይ አብዛኛው ባለ ሀብት ሲጠየቅ የበፊት ጊዜው ደግ ነበረ ሸንኮራ ተሽጦ ሊስትሮ ተሰርቶ ቆሎ አዙሮ ልክ ነው ጥሩ ደረጃ ላይ ደርሷል ነገር ግን መሐከል ላይ አሁን ጊዜ እንደሚባለው ሊፍት ተጠቅማቸዋል ወይ የሆነ ሰዓት ደረጃዋ እንዴት ፈጠነች ይባላል በዚህ መሃል ፕሮሰስ የሚባል አለ ትረስት ዘ ፕሮሰስ መከራ መብላት አለ ውጣ ወራድ ማየት አለ ላብህን ጠብ አድርገህ ለፈጣሪ ስታሳየው እቺን ነገር በርትቶ የሚሰራ ከሆነ ትንሽም ቢሆን በሰጠው አያሳፍረኝምና ዛቅ አድርጌ ልጨምርለት ይላል በጀት ይለቀቅልሃል የዛ ሰዓት ነው መጀመሪያ ሰርተ ማሳየት አለብህ ከፈጣሪ ጋር ተገናኝ ከባዱን ጊዜ ሊመጣ ይችላል መጥፎም ጊዜ ሊመጣ ይችላል ጥሩም ጊዜ ሊመጣ ይችላል
ብቻ ግን አንጋጦ ላይ ይታወቃል። ሀብታም ለመሆን መከራ ይበላል፣ ፍዳ ይበላል፣ ደቼ ይበላል፣ አሳር ይበላል፣ እሱም ይበላል። ማይበላ ነገር የለም። የሚበላውን በልተ ግን ስራ። ያንተ ፀሐይ ወይ አንቺ ፀሐይ የሆነ ሰዓት ትወጣለች፣ ግዴታ ነው። ሁሉም ሀብታም ከሆነ እኮ ከባድ እኮ ነው እንዴ! ዓለምን እንደዚህ ሹር ነው የምናረጋት። አሁን እንኳን እቺን የምታክል ፊት ነገር ኖራል። ጥጋባችን መከራ ነው። እርስ በርስ ራሱ አልተስማማንም። ፈጣሪ ጋር ደርሼ ልምጣ ማለታችሁ አይቀርም። ይህ ስታወራ ግን ያለ ነው የምትመስለው። እባክህ ባይኖረኝስ እንዴ ይሄን የመሰለ ጤና ሰጥቶኝ እየጮሁ እንዴ አንደበቴ ያልተዘጋ ፈጣሪ ይመስገን። እና ፈጣሪያችሁን አመስግኑ። እውነት ከባድ ጊዜ ይመጣል። አሁን ካላችሁበት በጣም ከባድ ነገር እንዳይመጣባችሁ ከፈለጋችሁ ፈጣሪያችሁን ይሄን ሰተኛል ተመስገን በሉት፣ ይጨምራል። ቤተሰቦች ቪዲዮ አይታችሁ ጨርሳችኋል። አፕሮቫል ሰተናችኋል። አልቋል ቪዲዮ። ነገር ግን እስካሁን ድረስ ላይክም ሰብስክራይብም አላደረጋችሁም። ምን እንዳጠፋን አናቅም፣ ምን እንደበደልናችሁ አናቅም። ተወኔ ለሱ ሰጣለሁ። ለሱ ከምሰጥ ግን እኛው እንፍታው። መጀመሪያ ሰብስክራይብ አድርጉ፣ ላይክ ምልክቷን መጫናችሁን እንዳትረሱ። የደወል ምልክቷን ስትነኩ ደግሞ ሁሌ ኖቲፊኬሽን ስንለቅ ይደርሳችኋል። ተሙዬ ቪዲዮ አለቅክም አትሉኝም። ሁሌ ቪዲዮ ለመኮምኮም ደግሞ @ግሴ 123 የሚለውን የዩቲዩብ ቻናል ገብታችሁ ሰብስክራይብ አድርጉ። ዛሬ እዚህ ላይ ሲለቀቅ ነገ እዛ ላይ ይለቀቃል ማለት ነው። በየቀኑ ኮመኮሙ ማለት አይደል? እንወዳችኋለን። ማፊ ሙሽክላ ሰበቅታ ሙስጠኒ ሀቢብቲ ቴንክ ዩ